ማን ቤት ነው የከፈረሽ? በምን ምክንያት? ምን አከፈረሽ? ሸይጣን ከሚመስለው ሰውዬ ቤት ነው የከፈርኩት። እንትና ጋር ነው? ወፋይ ጋር ነው? በምን አሳምኖሽ? ኧረ እኔ እሱ ሳይሆን ሌሎች ናቸው ያሳመነኝ። የት አብሮሽ የሚኖሩት ናቸው? ኦኬ። ተጠምቀሽ ነበር ታዲያ? ላ አልተጠመቅኩም። ዝም ብዬ መስቀል ስር ያለው ምናምን እንጂ አልተጠመቅኩም። ምክንያቱም እኔ ስደት ነው ያለሁት የነበርኩት ማለት ነው እኮ። በክርስቲያን ኦርቶዶክስ ነበር የተቀበልሽ? አዎ ኦርቶዶክስ ነው። ገባኝ። ሳይጠመቁ እነሱ ጋር ክርስትና የለም ብለው ነው የሚያምኑት። እንዴት ታደርኩ? እየተጠመቀ ይድናል ይላሉ። ግን እኔ እንደዛ ብዬ ስጠይቃቸው ያው ስደት ነው ያለሁት ግን እንደዚህ አሁን እንትን ብዬ ከዚህ በሞት ሳልጠመቅ ስላቸው ምን አሉኝ? አይ ችግር የለውም ዋናው ማመንሽ ነው ክርስቲያኖች ነን ያሉኝ። ለኔ እንደዛ ነው ይመልስልኝ። ግን እንደ መጽሐፍ ቅዱስ ግን የተጠመቀ ይድናል ነው የሚለው። ቆይ ማብራሪያ እንተይና እንደው ገርመሽ ነው። ቆይ ጥያቄዎችን መልሽ ዝም ብለሽ ሄደሽ እየተማርሽ ነበር እሱ ቤት ማለት ነው? አሁን እመራለሁ። ይቀለል ስማር ነበር። ምንድን ነበር ጥያቄ ትልቅ አይምሮሽ ላይ ፈጠረብሽ? እኔ በዛ ሰዓት ንጽጽር ይኖር አይኖር አላውቅም። ከዛ ነጥታ እንደዚህ ለምቆራል ላይ አላህም ጂኒዎችም አሉ ምናምን ብሎ አንቺ ስትለኝ እሱ እንትና የተናገረውን ማለት ነው። ከዛ እሷን ያለችውን ተቀበልኩኝ። ከዛ ደግሞ አላህ ብለው ስዕል የሚያመጡት አለይለ እሱን አንጥታ ይሄ ነው አላህ አካል አለው ምናምን ስትለኝ በቃ ኦሬዲ እሷ የምትለኝን ሁላ ተቀበልኳት። እጃለው ነበር የሚያመጡት ቅርጽ ነው እና እሷ ያለችኝን እጄ ተቀበልኳትኝ። እሱ ቤትም ገባሁኝ፣ መግባት ጀመርኩኝ። መምህርም ቀጠሩልኝ፣ ስማር ነበር ማለት ነው። የክርስትናን ትምህርት ወስደሻል? ተቀብለሻል? የክርስትናን ትምህርት አስተምሮሽ ነበር? አዎ፣ ስለ ስላሴ ምናምን። እሺ፣ ገባሽ? ኧረ አልገባኝም፣ ግን ለእነሱ ገብቶኛል እላቸዋለሁ። እኔ ግን አልገባኝም። ኦኬ። መጨረሻ ላይ እንዴት ወጣሽ? መጨረሻ ላይማ በቃ እንቅልፍ ይዘኛል። ወንድሞችን በውስጥ እየመጡ ሲያናግሩኝ በቃ ምንድነው ጥያቄሽ? በምን ምክንያት ነው ወጣሽ ምናምን ሲሉኝ እኔ በቃ ምክንያት የለኝም። ምክንያቱም እሷ የሞላችኝን ሁላ ነው እንደዛ የነገረችኝ እንዳስነግረው እንደዛ የሚል የለም ቁርአን ምናምን አለ። ከዛ ይሄ ጂኒዎች ምናምን ያለበት ምናምን ሰጥታኝ ነበረ። እሱ ጠየቅኩት። ከዛ መለሰልኝ። እንደዛውም ሆኜ ራሱ በቃ አልተመለስኩም ነበረ ማለት ነው። በኋላ በራሴ ነኝ እንደገና ቅሪር አድርጌ ይሄን መዝሙር የምለቀው ምናምን ሁላ ጥፍትፍት አድርጌ ከዛ ሻሃዳ እንዳዲስ ተመለስኩ። ከዛች ቲክቶክ እልም አልኩኝ። ልክ በሳምንት ምናምን መልሼ ቲክቶክ ገባሁኝ። ያው ሰደቡኝ ትንሽ ቀን አለ። አልሐምዱሊላህ። ጭራሽ መዝሙርን መልቀቅ ጀምረሽ ነበር? ቀላል መልቀቅ ጀምሬ ነበር። ሙስሊሞችን ለመሳብ ማለት ነው፣ ወደ ቀጥተኛው መንገድ። እኔ ለዛ አስቤ አይደለም፣ ግን ዝም ብዬ ለቅ ነበር። እነሱ ይምጡ ምናምን ሳይሆን እኔ ለራሴ እረቅ ነበር ማለት ነው። ሱብሃንአላህ። እንዴት ሙስሊም ጓደኞች አልነበሩሽም እንደዚህ አይነት ተጽዕኖ ሲያሳድሩብሽ ክርስቲያኖች ነው? ምክንያቱም አብረን ያደግነው ስለ ሀገር ቤት እንደዚህ አብረን ምናምን ስለሆነ ያደግነው። አሁንም ደግሞ በአንድ ነው የመጣነው ወደዚህ ወደ ውጭ ሀገር ስንመጣ። ከዛም ደግሞ አብረን ስለሆነ ያለነው በቃ እነሱ የሚሉኝን ተከትዬ እንትን አልኩ። እኔም ደግሞ በዛ ሰዓት ቲክቶክ እጠቀማለሁ፣ ግን ስለ እንደዚህ ንጽጽር ይኖራል ብዬ ምናምን አላስብም ነበረ። ኦኬ። እና ዝም ብዬ በንጹህ ልቦና ነው የገባበት። እሷ የነገረችኝን ሁላ ተቀበልኩት ማለት ነው። ምን በንጹህ ልቦና? በተረገመ ልቦና አስበሻል? አስረድታሽ ነው እንጂ በሌለ ነገር። እንዴት አምላክ አንድ ሙስሊም አሁን አላህ አምሳያ የለውም አላህ አይታይም ብሎ ከሚያምን ሰው ማለት ነው፣ አንድ ክርስቲያን ወገን መጥቶ የሆነ ፎቶ አሳይቶሽ አላህችሁ እኮ የኔ ይመስላል ብለሽ ሲያስተምሩሽ አንቺ ማስረጃ እንዴት ከቁርአን የቱ ጋር ነው ብለሽ እንዴት አልጠየቅሻቸውም? እኔ ጭራሽ ይሁን ያላስብም። ደግሞ እነዚህ ወደ ክርስትና መጡ የሚሉት ነው እሱን ሁላ ይልኩብኛል። ጭራሽ መጽሐፍ ቅዱስ ሙስሊም ያነባ ይመስለኝ፣ ጭራሽ ንጽጽር ያለ አይመስለኝም እያልኩ ከዛ ይስልክልኝ ሁላ አያቸው። እንደዚህ ከጨለማ ነው የወጡት እንደዚህ ነው ጂኒያን እንትን አንልም ብለው 4 ሚስት አናገባም ብለው መድረሻ አለች። በከዛ ቁጭ ብለሽ ትማሪም ነበር ማለት ነው? ቀላል ማራለሁ ያቆኛል እኮ እዛ እንትን ጋር ነው ፎይ ጋር ነው። አዎ ታች የኮሚኒቲ ያረጉ እኮ ያሉት ያቆኛል። ኦኬ።
እንደዚህ ነበር እንደኔና እንዳንተ ነበር የምትቀመጠው ሳ አስፈተዋ ጭራሽ በትልቁ አርጓት ፌመስ ነበረች። የምሬን ነው የምልህ። አላህ ወጣሽ አንቺ። ያ ወላሂ ከዛ ከተመለስኩ በኋላ መጽሐፍ ቅዱስ ምን እንደሚል ምናምን በራሴ ገብቻለሁ ማለት ነው። እሺ ከዛ በኋላ ነው መጽሐፍ ቅዱስ ማንበብ የጀመርሽው? ከዛ ወደዚህ ነው ከተመለስኩ በኋላ መጽሐፍ ቅዱስ የተማርኩት ማንበብ የጀመርኩት አፕሊኬሽኑ ምናምን አውርጄ እንደው አንድ ጥያቄ ልጠይቅሽ ነው። ልክ ክርስትናን ተቀበለሽ ከነሱ ጋር ስትሁኝ ምናምን ማለት ነው እንቅልፉን አተሻላላ እንደው ማለት ነው ከሁሉም ከተማርሽው ትምህርት ማለት ነው እንደው የገዛሽ ሐሳብ እስቲ አንድ ሐሳብ ንገሪኝ እስቲ እንደ አስተምሮቱ ላይ እንደው ይሄ በጣም አሪፍ አስተሳሰብ አሚን እዚህ ጋር በጣም ቀለል ያለ ነገር ነው እንዴት በጣም የወደድሽው አስተምሮት እስከ እነሱ ንገሪኝ እስቲ። ይቅርታ አድርግልኝ ምንም አልወደድኩም ምናችሁ አልወደድኩትም። ያኔ ራሴ ሲገባኝ እንጂ በዛ ሰዓት ዝም ብዬ መዝሙር ሲያዳምጠው ሄዳለሁ። ትምህርት ሲያስተምሩ ከእስልምና ነው የወጣችሁ እያሉ ሀሳብ ላይ ያደርጉኛል፣ ጊፍት ይሰጡኛል። ምን አገባኝ? ዝም ብዬ ነው ስቀመጥ የነበረው። የምሬ እኮ ነው። አውሱስ እኮ ላይ በጣም የምታስቀኝ ከእስልምና ነው የወጣችሁ ተብሎ መጣ አንዳንድ ሰው የሶላት አርካን ተጠየቀ ብሎ መጣ። አይ እቻ ተጠየቀም የተከበረኝ ናት ብሎ ወናቶ ወደኔ ብሎ መለሰው። ታዲያ እኔ ገባለሁ ሸር ያደርጉልኝ ገባለሁ ከላይ ያስቀምጡኛል ግፍት ሰጡኛል እኔ ያለውራ ይሄን ነው ነበረው። ሙስሊሞች ምን ይሉሽ ነበር? እሱስ ሙስሊሞች ደግሞ ወንድ አፍቅራ ነው ሄደችው ይልኛል ወላሂ አንቺ እኮ ገና 15 ዓመት ነው። እኔ ያቃለሁ እንደዛ ይሉኛል። እኔ ግን ዝም ብዬ እቀበላቸዋለሁ። ያኔ አልመልስላቸውም። እና ያንን ባድሌን ነበረ ወይስ ማንበቱ ነበር የምትጠረጠሪው? ከዛ ያቺ ሱመያ ሰለምቲዋ የምትባለው ልጅ ምን አልኳት መሰላችሁ? መጣችና ምን እያደረግሽ ነው ሀሱ ቤት የምትቀመጨው አለኝ። ከጨለማ ውጭ አላልኳትም ወላሂ ከጨለማ ውጭ አልኳትም። ቆይ ደግሞ ብስ ነው አለች። ምን ይባላል ጭራሽ ስብከትም ታረጊ ነበረ ሙስሊሞች ላይ? አዎ በውስጥ መጥታ ወላሂ ይሰደባሉ። አንዳንዶች ይሳደባሉ። አንቺ ወንድ አፍቅረሽ ነው ሄድሽው እስልምና አታሰድቢ ሂጃቡን አውልቂ አሉ። ከዛ ሂጃቡ አወለኩ። ይሄ እኔ እንትኑ የነበረውን አወለኩትኝ። ከዛ የኢየሱስን ፕሮፋይል አድርጌ አሉ እንዴ። ከዛ ይሄን የኢየሱስ የሚመጣውን እየተሰቃየ የሚመጣውን ሁላ አምላኬ ለኔ ብለህ ነው የተሰቀልኩ እያልኩ አለቅስ ነበር። አንድ ቀን ማላቀውም ማለት ነው ወላሂ ያምረ ነው። እሺ ትዝቁ አትጫወት ወላሂ ወላሂ አረኩትን ነገር ነው የምናገረው። በቪዲዮ አምላክሽን አየሽው? ከሁለት መሀል ያደርጉና በዳርና በዳር እየመቱ የሚመጡ በብረት እየመቱ የሚያመጣው ሸይጣን እየመቱት ማለት ነው። ያነሰ አለቀስኩ ወላሂ አለቀስኩ። እሺ እኮ ለእነዚህ ብለው ነው እንደዚህ ተቃየም አለቀስኩ። በግድ እኮ ነው የሚያስለቅሱት። ሱብሃንአላህ ቆይ ነበር እኔ አንድ ቀን ማላቀውን ሰው አሁን እንደዛ ሲሰቃይ ጣላን የመሰለኝና አለቀስኩ ማለት ነው። ለማርያም አላቀም እኔ ማርያምን አልቀሻለሁ ለማርያም ማለት ነው። ለምን እሷ ታሳዝንሽም? አንገቷ እንደዚህ ድፍት አድርጋ ልጇን ያዘችው። እኔ ምን አውቃለሁ? እሱን እየመቱትኝ እኮ ላይ ነው እሱ ግን አልተመታችም። ስለተመታሪ ያሳዝንሽ? በቃ የተቀበልሽው አምላክ ነው ብለሽ አሁን መሀል አድርገው ከእንጨት ይሰቁና መሀል ያደርጉና እነሱ ዳርና ዳር ነው የሁለት መቱታል። ስማ ከታች ይጻፉና ፍቅሩን ያስለቀሰሽ
ስለዚህ ክርስቲያን ቤት ገብተሽ ጊፍቱ ብቻ ነበር የተመቸሽ ማለት ነው ከሃይማኖቱ ሶሶ እኔ አላወራሁም ያኔ እንደዚህ ነው ብዬ ሰለስምና አላወራሁም እነሱ ቤት ገብቼ ጊፍት ግን አዎ ሰጥቶኛል ይሆናል ትናገራለህ ሰጥቶኛል እኮ ጊፍቱ ብቻ እየተመቸሽ ትገቢ ነበር ሃይማኖት ሳይመችሽ ማለት ነው አዎ ሸር ሲያደርጉልኝ ሄዳለሁ ከእስልምና ናት ወጣየው እንደዚህ ይላሉ ወዛ ገስት ላይ አድርገውሽ ሰበኪ እስቲ ምናምን ብሎ ጥያቄ ለሙስሊሞች ጠይቂ ምናምን ብሎ ሻያቁም የለም እንደዚህ ያለ ነገር የለም አክብሮኛል ለምልሳሚ ለምን ያላወራም እኮ ለምን ዝም ነው የምትምትየው ነበር በቃ አብደሽ ነበር የተወሰነ ጊዜ አዎ አብጀ ነበር አላህ እንኳን መለሰሽ ወላሂ ሙስሊሞች ታዲያ እንዴት ታቀጥያቸው ነበር አዛቤት ቁጭ ስትይ ኧረ ቀላል ይቀጣላሉ አንተ ምን አስበህ ነው ሂጃብ አድርጌ እኮ ላይ ገባሁት ምናና ጭራሽ በቪዲዮ ነበር ነው የምትገለጨው ላላ አይደለም ፕሮፋይሌ ሂጃብ ነው የነበረው ሂጃቡን አላወለኩትም ምክንያቱም ሂጃቡን ባወልቀው ኦሬዲ ክርስቲያን ነው የምመስላቸው አይኮመክም ነበር ግን ሂጃብ አድርጌ ስለሆነ የሄድኩት ሀሱቤ ሙስሊም እንደሆንኩ ያውቃሉ ኦኬ ከዛ በቃ በደንፉ መተሽ ንጽጽር ውስጥ ገብተሽ የንጽጽር ተማሪ ሆነሽ እነሱን ለማጥቃት ነው እየተቆርጠሽ የተነሳሽው በቃ ከሱ ቤት ገባለሁኝ ምናምን ከዛ በኋላ አቀነው እነሱ እናንተና ነራህመት ምናምን ራሱ ነራህመት ምናምን አቃቸዋለሁ እሱ ቤት ማለት ነው ማናት ራህመት ነራህመት እነ ኤደን ምናምን በቀደም ምን ጋር የተጣላች ልጅ ምናምን አሉ እነሱ ቢከፈራለ የእውነት ቢከፈራለ ግን የእውነት ግን የሚከፈራለ ይኖራል አሁን እዛ የነበረው አሁን ከፍራ ይቀርዋሉ አዋለች አንዲት እሷም ደግሞ አግብታ ነው ለወንድ ነው ያኔ አግብታለች አሁን ቤቷ ብትገቡ እየተለቀቀ ነው ዛህራ የምትባል አሁን ግን ቃል ነው ብለዋለች ስሟን ዛህራ ነው ስሟ የነበረው ኦኬ አላህ ተጠብቀሻል ሀገር ቤት እንዳገር ቤት በሆን እስካሁን ተጻጽቼ ተመለስኩ እያልኩ ነበር የምለቀው ግን ያለሁት እኔ ሳውዲ ስለሆንኩኝ አልተጠመኩ ማለት ነው አላህ ተጠብቀሽ ወላሂ ላዚ አልহামዱሊላህ አሁን ስታዝፊው ግን አሁን ያቺ ጂኒ የሆነች እንደዚህ አይነት ነገር ውስጥ ያስተማረችሽ እንደዚህ አጠገብሽ ካለች የለም ብሎ ካደርጋታለሁ የለም እሷ ምንም ስራ ቀየርኩኝ እሷ ጋር ነበር ለምን አታሰልሚያትም እንዴ እኔ ምን አውቃለሁ ጭራሽ ነው ያለው አይደል ከዛም ብሎ ካረኳት ትንሽ ቀን ኢጃዛ ሄጄ ነበር ቤተሰብም ሰምተው ነበር እሺ ሁለት ወር ያህል ምናምን ኢጃዛ አስቀምጡኝ ከዛ በኋላ ስራ ገባሁ ልጅት ነው ብሎ ካረኳት ኦኬ እና የማርያም ስዕልም የክርስቶስም ስዕልም ምናምን በቃ ስዕል ቪዲዮዎች ምናምን ነበርሽ አቤትሽ ቀላል ነበረኝ ቀልዳለን ጀዋሌ ውስጥ ነበር እና ሰግደሽላች ታውቂያለሽ ለስዕሎቹ እኔ አልሰግድም ግን እንደዚህ እንደ እንትን እንደሚሉት ነጠላ ለብሰው እንደዛ አረግ ነበር ነጠላ ለብሰው በመዝሙር እንደዚህ እየዞሩ ትልሚሉት እንደዛ አረግ ነበር ምንም ሳይገባሽ የምትሽከረከሪያቸው ነበረው ያ በመዝሙር ዝም ብዬ እንትን እላለሁ እንጂ ምንም ግን አልገባኝም ይቅርታ አድርግልኝ ኦኬ ሲያስተምሩሽ እንዴት አድርገሽ ስገጅላታለሁ አሁን ለምሳሌ ማርያም ስዕል ናት ያቺ የምታሳዝን ሴትዮ የሆነች ልጅ ይዛ ቁጭ ያለች ፎቶ አለ ያለች ምን አድርግልኝ ባያት ብሎሻል ነው ሲያስተምርሽ እሺ ለሷ ስንሰግድ እኛ የምንለምናትን ወደ ልጇ ታደርስልናለች ፈጥሮ ደራሽ ናት ይላል ኦኬ አልሞተችም ብለሽ አንቺ አትጠይቂያቸው ነበር እኔ ምን አውቃለሁኝ እንግዲህ ራዕይ ዮሐንስ ላይ ክንፍ እንዳላት ይነገራል እንግዲህ ምን አውቃለሁ ኦኬ እየበረረች ትሰማኛለች ብለሽ አስበሽ ነበር አዎ የምትሰማ መሰለኝ እንግዲህ ኦኬ ቆይ እሷም ራዕይ ዮሐንስ ላይ ክንፍ አላት እንዴ አዎ ራዕይ ዮሐንስ ላይ ምዕራፍ 12 ቁጥር 14 ላይ ክንፍ እንዳላት እንደውም ሁለት ክንፎች ነው እያለ የሚነገረው አይገርምም ዋው እኔ መጀመሪያ ነው የተሰማ ያ ትሰማለች ብለው ያምናሉ ከሚገርም ነገር ሁሉም ቦታ የመገኘት ሁሉም ቦታ የማድረግ የመስማት ጸሎቶችን የመስማት ይሄ የአምላካዊ የመለኮት ባህሪ ነው ለምሳሌ ባህሪያቱ ነው የአምላክ ባህሪ መለኮታዊ ባህሪ ይባላል በሁሉም ቦታ የመገኘት አሜን በሁሉም ቦታ የመስማት የማወቅ የመፍጠር የመግደል የማንሳት ይሄ ሁሉ ነገር ለፈጣሪ ብቻ ነው hatta
ለመላእክቶች ራሱ ይሄ ፓወር አልተሰጣቸውም። ግን ምን መሰለ አንድ ሰው ለማርያም ከጸለየ ኢትዮጵያ ሆኖ አሜሪካም ሆኖ ሳምባዲ ለማርያም ከጸለየ እንግዲህ ፍጡር ናት ወላሂ ትሰማናለች። ሰምታን ደግሞ ለእግዚአብሔር ታማልደናለች ብሎ ነው የሚያምኑት። እሷ ይቅርና ማርያም ይቅርና እነዚህ ጻድቃን ሰዎች የሚባሉ አለ እነ ተክለ ሃይማኖት ምናምን የሚባሉ ታውቋቸዋላችሁ አይደል? በእነሱ በጻድቃን ሰሞን ጸሎታችን ይሰማልናል ብሎ ነው የሚያስቡት። እንደሞቱ የቀበሯቸውን ሰዎች ይሰሙናል ብሎ የሚያምኑ ማህበረሰቦች ናቸው። ከሚገርም ነገር ያ ይገርማል በጣም። እንደዚህ አይነት ነገር ውስጥ ነበረ የገባቸው። ያ አንድ ቪዲዮ ራሱ አይቼ ዝናብ አልዘንብ ብሎ ሰውየው ዝናብ አልዘንብ ብሎ ንገሪልን ለልጅሽ ተቆጩ ምናምን ነገር ገባ። በጣም ኮሚክ እኮ ነው። ዝናብ ሊዘንብ ሲል ነው እንጂ አስቆሚው ነው። አዎ እንትን ላይ ወጦ ላይ ተሰበሰቡና ተቆጩ ለልጅሽ ምናምን ነገር ድግስ ደገሱና ከዛ እንትን አረገደ ምናጣልና ከዛ ሲያዩት ድግሱን ሊበትንባቸው ነው። ከዛ ተንበረከኩና መብርሃን ወይ ተቆጩ ልጅሽን እንዴት ዝናብ ልታዝዳዘ። ከዛም መብርሃን ድምጻችንን ሰማ። ልጅቷን ተቆጣ። ዝናቡ ቆመ አለ። በጣም እኮ ሼም ነው። በጣም አሳፋሪ ነገር እኮ ነው። አትዋል ሄዳ ልጇን ተቆጥታ ዝናቡን አስቆመው ምናምን ነገር ስትለው አላህ ከእንደዚህ አይነት ነገር ነው የጠበቀሽ። ግን ለመጀመሪያ ጊዜ ነው ይሄን ነገር የሰማሁት። ሱብሃንአላህ ከሰዓት ላይ ነው እንደምንም ብለሽ ወጣሻት። አሳዝኝ ነግሬያለሁ እኮ እንደውም እንትና ጓደኛ አልነገረህም እንዴ? በሰዓቱ ከፍራ ነበር ምናምን አላለህም? ማነው ስም ጓደኛ እኮ ብሏል። መንፈስ አንተ ሳም እንጂ እኔ ከፍራ ነበር ብሎ ከነገሩኝ እጠይቅሽ ነበረ። አይ ነበርኛ እናውቃለን። ታምኛ ፌመስ ነበረች እኮ ላይ ዱቅ ብላ ከሷ አጠገብ ፕሮፋይል ነበር የምታረጋው ነው። ይሄን ነበር። ይሄ አይደለም በኋላ ላይ እኔ ግን በጣም ነበር የምትስቀው ወላሂ። ለማገባም ነበር ብዙ ጊዜ አይመቸኝም ሰውየው እዛ ቤት አልገባም ነበርና ታች ኮሜንት አንብብሳ ሱሱ ምስኪን ነች፣ በጥንቃቄ ትያዝ፣ ፖለቲካ እየሰራች እንዳትሆን ትላላችሁ። ፖለቲካ እየሰራ ነው ማለት ነው ማወራው ነው አይደለም ባያቸው ሱሱኛ እናቀርባለን። ለንዲኮች አደብ ያዙ የምትነገሩት ነው እኮ እንዴ አለሽ አይደል እንደ ስልጣን ሱሱ እንትን ባያቸው ቆልፈት አይ በየዋህነት እነሱም አይ እንትን ነው ስላላወቋት ነው። እነሱም በየዋህነት ነው። አንድ ሙስሊም ያው ፊሊንጉን ስለሚያውቁት በዛ አንፃር ነው ስላላወቋት እንጂ ሱሱ አሁን አስተማሪያችን ነት አልገባችሁም እንጂ ብዙ ነገር ያስተማረች መጽሐፍ ጽፋለች። ገና እንደ መጽሐፍ ልጽፍ ነው። በቀደም አሁን ያነሳችው ሐሳብ አይደለም እኔ ነኝ ያለ አንድ ክርስቲያን ገብቶ ከመለሰላት እኔ በጣም ነው የማደንቀው። በቀደም ያነሳችው ሐሳብ አይደለም፣ ጀግና ሐሳብ፣ በቃ በጣም አስደናቂ የሆነ ሐሳብ ነው ያነሳችው። በነገራችን ላይ ወደዛ ስትሄዱ ስትከፍሩ እውነት ነው የምላችሁ ለመቆሸሽ ነው የሚካሄደው ወላሂ። እንደዚህ ውበት የሰጣችሁን ሂጃባችሁን ለብሳችሁ ክብር የሰጣችሁን ዲን ጀነት ከእናንተ ስር ናት ያለ ተብለን እንደ እንቁላል የምንንከባከባችሁን ሰዎች አታችሁ ምድረ ቆሻሻና ሰካራም ጋር እንደዚህ አማጋጭ ተራ ወደሆነ ሰው ጋር ነው የምትሄዱት። በየትኛውም ዳይሬክሽን ብትሄዱ ከዚህ ውጭ አይደለም የምትሄዱት እና ያሳዝናል። በጣም ወደ ቆሸሸ ነገር ነው የሚካሄደው። በነገራችን ላይ ቆሻሻ እዛ ጋ ያለው ተገደባበት ኤንዌተሽ ይቀጥል ሳም ያ አላህ ተፋት እና አዲስ ሆኖብኝ እየሰማኋት ነበረ። ኃይለኛ አስቸጋሪ ልጅ ነበረች ማለት በራሷ እንደዚህ አይነት ውሳኔ ከወሰነች በ15 ዓመቷ በጣም ከባድ ኃይለኛ ሰው ናት ማለት ነው። አዎ ሳም ስታስበው እንዴት ነው ሰው ራሱ ወዳልገባው ነገር ሰው የሚጠራው?
እንዴት ነው ሰው አንድን የሆነ ተወልዶ ታቅፎ ጡት ጠብቶ የሆነ ሰዓት ላይ ጠፍቶ ተፈልጎ ገብቷል ራሱ በፈጠረው እጅ ተገርፎ የተሰቀለ አሁን አንቺ ያቺን ልጅ እንደዛ ክፍራሽ የነበረችው ልጅ ፈልገሽ እስልምናን አስተምረሽ ትክክለኛው መንገድ አሳይተሽ ወላሂ እሷ ልጅ ካልቀየርሻትማ ምኑን ታዲያ ንጽጽር ላይ ሰራሽ? ቶክላች እኮ ላይ አሁን ላይ ነው። አሁን እንደዚህ ሰለምቲዎች ምናምን ረቃለሁ ነው እኛኝ ተልብኛለች ፌስቡክ ላይ ያለነ እንደምንም ማግኘትና እሷን ነው ማስለም ያለበሽ ኢንሻአላህ። እስቲ ክርስቲያን ወገኖቻችን እስቲ አንድ ጻፉ እስቲ ስላሴን አስረዱን እስቲ ትንሽ ሰበክ አድርጉን እስቲ። ካልሆነ ደግሞ ሰለምቴዎች ካላችሁ ሙስሊም ሰለምቴዎች ሴቶች እህቶች ወይም ወንድሞች የእናንተን የነበረውን ላይፍ የሆነ ነገር ስለምንፈልግ ሼር እንድታደርጉን ካላችሁ ማውራት ብትችሉ ከሆነ ብትገባ አንድ ቁጥር ብትጽፉልን ደስ ይለናል። አንድ ጥያቄ ስላለን አንድ ክርስቲያኖች ላይ የተፈጠረ ብዥታ ለሚያዩበት እይታ አለ ያንን ነገር ምናልባት መመለስ ከቻለን ነው። አንድ ቁጥር ያ በነገራችን ላይ ያወራሁት ነገር ትክክል አይደለም ብላችሁ የምታስቡ ከሆነ ገብታችሁ አስረዱ። እኛ እህቶቻችንን ፈጠሯቸው ወደ ቆሸሸ ማንነታችሁ ወደ ሰው ወደ ማምለክ ነው የምጠሯቸው። ግልጽ ነገር ነው እና ትክክል አይደለም የምትሉ ከሆነ ገብታችሁ በስነ ስርዓት መወያየት ትችላላችሁ፣ በክብርና በአክብሮት ማለት ነው። እና ወደ ተፈጠራችሁበት እምነት የመጣችሁ ሰዎች ካላችሁ እባካችሁ ዛሬ ድሉን ተጠቀሙበት። ግቡና ኤክስፒሪየንሳችሁን ልምዳችሁን አጋሩን። ላኪ ኪንግ ግባ፣ አንድ ሰው እናስወርድልህና ግባና አንተ እውቀቱ አለኝ ትክክል ነው ማምነው ማመልከውም ካልክ አስረዳ ገብተህ ስለ ድነት ብቻ እናውራ፣ ችግር የለም። እና አትሸማቀቅ፣ በእምነት አትፈር። ምንም መጥፎ ነገር እያወራን አይደለም። ሰው ነው የምታመልከው፣ ግልጽ ነው። ኢየሱስ ሰው ነው። ያንን ነው እያወራሁ ያለሁት። አዲስ ነገር ፈጥሬ አይደለም። እና ሰዎችን ስትጠሩ ወደ ሰውና ምልክ ነው የምትጠሩት ነው። ለምን ትበሽካለህ? ምንም የሚያበሽክ ነገር እኮ የለው። አይ ሰው አይደለም ማመልከው ፈጣሪ ነው ማመልከው የምትል ከሆነ ገብተህ እንደ ወንድ ላኪ ኪንግ ምናምን ብለህ ራስህን እንደ ኪንግ ቆጥረህ የጻፍከው ልጅ ግባና ፈጣሪን አስረዳን፣ አሳውቀን፣ እንወቅ፣ ስበከን እስኪ። የጌታ ሰዎች የላቸውም። ገብታችሁ ወንጌል አሰብኩልም ለዛ በጣም የምትንሰፈሰፉለት ኢየሱስ ማን እንደሆነ አትነግሩንም። እስቲ ንገሩን፣ ሰበኩን እስቲ። እስቲ ክርስቲያኒቲ ስላሴ የገባው ክርስቲያን ገብቶ ያስረዳን እስቲ። አብሽር፣ ችግር የለም ለመወያየት ብቻ ነው እና በደንብ ሰበኩና እስቲ ወደ እናንተ ወደ ብርሃኑ እንድንመላለስ እስቲ ወደ ቦታው እስቲ አስገቡን እስቲ። ፍቃደኛ ነን። ያው ይፍናን ተጠያቂ ይፍናን ተይታለች ነው አንተ ጋርም ሳም ከዚህ በኋላ እንደውም ከይፍናን ጋር የምናወራው የእምነት ንግግር የለም። መታከኛ ጋር መጫወት ትችላለች። ምንም አይነት ስለ እምነት የምናወራው ነገር የለም። በቤቷ የፈለገችውን ነገር ታራምድ፣ ችግር የለም። እዚህ መታ ግን ምንም አንጠይቃትም። ክርስቲያን ነኝ የሚል ሰው ካለ መቶ መወያየት ይችላል። 4 ነጥብ። የጌታ ሰዎች ንጉስ እስቲ
ሱሱ ትንሽ ታወራ ሱሱ አይ ቲንክ አንዱን ቦታ ባዶ እናድርገው መሰለኝ። ጽጌ ያለሽ ወይ ማውራት ያለሽ ዜድ ጋይ ዜድ ታት እሺ ጽጌ ያለሽ አይ ቲንክ ጽጌ ማውራት አትችልም መሰለኝ። ኢፍናን ስተኝታለች። እኔ ልውረድ። እሺ አይ ካለሽ ቆይ ካለሽ ችግር የለም። ኢፍናን ተኝታ ይሆናል። ቆይ ነውታችን ሊሆን ችግር የለም። ወገንታት ንግቡ እስቲ ነው ኢየሱስ ያበራላችሁ ኢየሱስ ያበራላችሁ ነው። እስቲ ያብሩብን ብልጭ አርጉብን። እሺ ምን ልበላችሁ እስቲ ስላሴ ከልከይ ገቡ ወገኖቻችን። ይሄን ጊዜ አትጠቀሙበትም። ክርስትናን አሰብኩም ነው ኡስታዝ አሉ ቀን ሙስታዝ ይግቡና ትንሽ ዳዋ ያርጉልን። ግቡ ኡስታዝ። ለምንድን ነው የሚፈሩክ ሳማንተን ማኔ አንዳንድ ዘሎ እኮ ነበር የሚገቡት። አንተና ሱሱን በጣም ነው የሚፈሯቸው። በጣም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? ያ ጀማዓት الخير ሁሉ ተማም? አልሐምዱሊላህ። እንዴት ነው ኡስታዝ? አንተ ልበልህ? እሺ ይቅርታ ግን አልሐምዱሊላህ። አንተ በላይ ገና ጩጬ ልጅ እንዴት ናችሁ? አልሐምዱሊላህ። አፍያ አሪፍ። ዳዋ እስቲ ያድርጉልን። እስቲ ከፍ ይበሉ እስቲ ነው ያ አላህ ከፍ ያርገህ رب العالمين امين والله። እና በምን ርዕስ ያወራችሁ ነበር? እኔማ ኢፍናንን ነበር ሳይ የገባሁት። ኢፍናን አለች። ኢፍናን ተኝታለች። ኢፍናን አለሽ? ኢፍናን ሰላም አለይኩም። ኢፍናን የለችም። ሰላማት እንዴት ነው? አይ እኔው እንዲሁ ነው። በሁለቱም ሹካ ስለሆነ የምበላው ለዛሬ። አይ እንግዲህ አላህ Subhanahu Wa Ta'ala ያግራልን ማለት ነው። እና በምን ርዕስ ላይ እንወያይ እስቲ ጀማዓት الخير። እንግዲህ ረመዳናችን እየሄደ ገባ። መቼ ነው የሚገባው? መቼ ነው የሚመጣው እያልን ነው። አሁን ላይ መቼ ነው የሚወጣው እያልን ነውና ዒባዳ እንዴት ነው? ተሐጁድ ለይል እንዴት ነው? ተራዊህ ሐቂቀተን ያለፍነበት አህዋል በምን አይነት ሁኔታ ላይ ያሳለፍ ነው? ይሄ የራሳችን የቤት ስራ ነው። ረመዳንን በኪሳራ ከማሳለፍ በላይ ትልቅ መርገምት የለም። አላህ ይጠብቀን። ወላሂ አልዓዚም አላህ ይጠብቀን። በጣም በቃ ነቢያችን ሰለላሁ ዐለይሂ ወሰለም ያለ ወትሯቸው አሚን አሚን እያሉ ወጡ አይደለ? ሚንበር ላይ አሚን እያሉ ወጡ ያለ ወትሯቸውና ያ ረሱላህ ሌላ ጊዜ እንዲህ ብለው አያውቁም፣ እንዴት እንዲህ ሊሉ ቻሉ ተብሎ ተጠየቁ። ከዛም ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ወላሂ ጅብሪል አሁን መጣ አሉ። ጅብሪል መጣ እንዲህም አለኝ ረመዳንን አግኝቶ ምንም ሳይጠቀምበት ቁርአን ሳይቀራ ማህርታውን ሳያገኝ ዚክሩን ሳይል አጅር ሳይሸቅል ያሳለፈ ሰው አላህ ከረህመቱ ያርቀው ብሎ ዱዓ አደረገ። እኔም አሚን አልኩኝ አሉ። ሱብሃንአላህ። ሐቂቀተን ረመዳንን በተካሱል ማሳለፍ እንግዲህ ታውቁታላችሁ። ጅብሪል ዱዓ ያደረገበት አሚን ነብዩ ያሉበት ሰው መሆን ማለት ነው።
ሁለቱ እንግዲህ ጅብሪልና ረሱል ሰለላሁ ዐለይሂ ወሰለም ዱዓ ያደረጉበት አካል የመትረፍ እድሉ እንዴት ነው? ያ ጀማዓተል ኸይር ስንት በስንት ነው የሚተርፈው? ወላሁ አዕለም። አለ የለም ተስፋም የለውም በቃ እና ቢያንስ እንኳን የኛ የቀልድ የሹፈት ጊዜያችን ጨዋታ ትንሽ ፈታ ብትን የምንልበት ጊዜያችን መቅለል ነው ያለበት አይደለ? ሐቂቀተን ሰለፎች ሐታ ሊضحك له حد ይላሉ አይደለ? ለሳቅ እንኳን ለሱም ድንበር አለው ይላሉ። ስለዚህ ከዚህ አንፃር በምን አይነት መልኩ አሳለፍ ነው የሚለው አንድ ማሳያ ነው። ሁለተኛ ደረጃ ረመዳን ሲወጣ አሁን መውጫ ላይ ነው። ሐቂቀተን ኢስቲቃማ ላይ እንዴት ነው እያሰበን ያለ ነው? ግልጽ ነው። ኢስቲቃማ አቋም ላይ ረመዳን በመምጣቱ ምክንያት የተውናቸው ብዙ መጥፎ ተግባራቶች አሉ አይደለ? አልহামዱሊላህ የኛ ረመዳን ማለት ነው ከአላህ Subhanahu Wa Ta'ala እንደሆነ ማሳያ ክርስቲያኖች ሁሉ ረመዳንን አይታችሁ ራሱ መስለም አለባችሁ። ወላሂ ቢላሂ እንደኛ ረመዳን ምድረ ሙጅሪም ሳሊም የሆነበት ጾም አለ እንዴ? ሐቂቀተን ምድረ ራፐር በቃ ክርስቲያኖች ራሱ ሀያ ይዛቸዋል እኮ ረመዳን ላይ ወንጀል መስራት። ይሄ የአላህ Subhanahu Wa Ta'ala ቀጥታ ትእዛዝ የመሆኑ ትልቁ ምልክት ማሳያ ነው። ግን ልክ ረሱል ሰለላሁ ዐለይሂ ወሰለም የሚሞቱ ሰሞን ታስታውሳለህ አይደለ? ሳሚ አቡበከር ዑመር ኢብኑ ኸጣብ እና የአቡበከር ስዲቅ ልዩነት ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሙሐመድ ሰለላሁ ዐለይሂ ወሰለም ሞቷል ያለ አንገቱን ነው መቃላው ሲል ሙሐመድ ሞቷል ያለ አንገቱን ነው መቃላው ሲል ማን እንትና ማለት ነው ዑመር ኢብኑ ኸጣብ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አቡበከር ስዲቅ መንገድ ላይ ነበሩና ረሱልን አዩአቸው፣ ከፈቱና ሳሟቸው፣ ስቅስቅ ብለው አለቀሱ። ካለቀሱ በኋላ ወጣ አሉና ያ ረሱላላህ እርሶ እኮ ኑረውም ሙተውም እኮ ያምራሉ። ሱብሃንአላህ ጢብተ ሐየን ወመይታ እርሶ ኑረውም ሙተውም እኮ ያምራሉ አለ። አልቀሰ በጣም። ከዛም ውጭ ላይ ያለው ረብሻ ታውቃላችሁ። አቡበከርና ዑመር ሐቂቀተን ረሱል ሰለላሁ ዐለይሂ ወሰለም ባሉበት ሰዓት ላይ የነበረ ባህሪያቸው ተቃራኒ ነው የሆኑት። ሱብሃንአላህ ተቃራኒ ሆኑ። ገብታችኋል አይደል? ረሱል ሰለላሁ ዐለይሂ ወሰለም ባሉበት ሰዓት ላይ አቡበከር ጠንካራ ነበር፣ እንትን ለስላሳ ነበር፣ አልቃሻ ነበር። አቡበከር ረዲየላሁ ዐንሁ በጣም በቀለዝ ለስላሳ ምስኪን አዛኝ ሩህሩህ። ዑመር ኢብኑ አልኸጣብ ደግሞ ጠንካራ በቃ ይሄ ምንድነው ቆፍጣና የለም። አሁን ረሱል ሰለላሁ ዐለይሂ ወሰለም የሆነ ሰው ከተዳፈረ ያ ረሱላህ አንዴ ፍቀዱልኝ አንገቱን ልበለው ነበር የሚሉት። እና ልክ እንትን ሰዓት ላይ ይሄ ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ወደ ባሻ ማን ቢሆን ጥሩ ነው? ዑመር። ጠንካራ ጎበዝ ደግሞ ቆፍጣና ማን ቢሆን ጥሩ ነው? አቡበከር። ሱብሃንአላህ በጣም በቃ ከዛ አቡበከር ስዲቅ ወጡና እናንተ ሰዎች ያሉ ከናንተ ሙሐመድን የሚያመልክ ካለ ሙሐመድ ሞቷል፣ ይኸው እንግዲህ የሚያመልከው አምላክ ሄደ ማለት ነው። ከናንተ ደግሞ አላህን የሚያመልክ ካለ አላህ Subhanahu Wa Ta'ala ሕያው ነው፣ ሁሌም ሕያው የሆነ ጌታ ነው አለ። ስለዚህ አሁን ከኛ ረመዳንን የሚያመልክ ካለ ረመዳን ሀጅ ነው፣ ተወጋጅ ነው። ግልጽ ነው። ይሄኛው ረመዳን ሲሄድ ሌላኛው ረመዳን ይመጣል አይደለ? ጊዜ የማይቀያየረው የማይሽረው የሆነው ጌታ ግዙፉ ጌታችን ዳኢም የሆነው ጌታ አላህ Subhanahu Wa Ta'ala ደግሞ ዘላለማዊ ነው። ስለዚህ ረመዳን ላይ ብቻ የሚተገበር ለየት ያለ ዒባዳ የለም አይደለ? ሁሉም የዒባዳ ተግባራት ረመዳን በመምጣቱ ምክንያት አጀራቸው እጥፍ ድርብ ተደርጎ ይቆጠራል እንጂ ረመዳን ላይ ብቻ የሚተገበር ለየት ያለ ኻስ የሆነ ዒባዳ የለም። ለምሳሌ ለይል አለ አይደለ? ለይል አለ። ድሮ እንደሚገርማችሁ በሰለፎች ጊዜ በሰሐቦች ጊዜ ለይል አለመስገድ ነበር እንደ ትልቅ ነውር የሚታየው፣ እንደ ትልቅ ነውር የሚቆጠረው። አሁን ላይ 5 ወቅት ሰላት በስተክክል ሲገዱ ተብሎ ነው የሚጀነጀነውና
ሰለፎች ምን ብለው ይገጥሙ ነበር መሰላችሁ? ቁም ለይለ ያ ሃዛ ለዓለከ ተርሹዱ፣ አንተ ሰው ሆይ ለይለ ሰላትን ቁም ቀጥተኛውን መንገድ ትመራ ዘንድ። ኢላ ከም ተናሙን ለይለ ወልዑምሩ የንፈዱ፣ እስከ መቼ ነው ሌሊቱን ተኝተህ የምታሳልፈው እድሜህ እያለቀ። አራከ ቢጡል ለይሊ ወይሐከ ናኢመን፣ ሌሊቱን ሙሉ ተኝተህ እመለከተሃለሁ። ወገይሩከ ፊ ሚሕራቢሂ የተሐጀዱ፣ ከአንተ ውጭ ያለ መስገጃውን አንጥፎ እየሰገደ ነው። አተርቁዱ ያ መግሩሩ፣ አንተ የተታለልከ ሰው ሆይ፣ አንተ ቅል የሆንክ ሰው ሆይ፣ አንተ ጅል የሆንክ ሰው ሆይ ትተኛለህን? ወናሩ ቱቀዱ፣ እሳት እየተቀጣጠለች ጀሃነም እየተቀጣጠለች ትተኛለህን ይላሉ። አተርቁዱ ያ መግሩሩ፣ አንተ የተታለልከ ሰው ሆይ፣ አንተ ሞኝ የሆንክ ሰው ሆይ፣ አንተ ጅል የሆንክ ሰው ሆይ ትተኛለህ? እንቅልፍስ ይወስድሃል? ወናሩ ቱቀዱ፣ ጀሃነም እየተቀጣጠለች አንተ እንቅልፍ ወሰደህ? ፈላ ሐሩሃ ዩጥፊ፣ እንደው ቃጠሎዋ እኮ የሚጠፋ አይደለም። ወለል ጀምሩ የኽሙዱ፣ ከሰሉም እንትን ፍሙም የሚከስል አይደለም ማለት የጀሃነም ማለት ነው። ሱብሓነክ፣ የጀሃነም ፍም አይከስልም እኮ ታውቃላችሁ አይደለ? እየተቀጣጠለ ነው ያለው። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም አንዴ ለአላህ ስብሐነሁ ወተዓላ ጀሃነም ሰሞታ ቀረበች ይላሉና ያ ረቢ እየተቀጣጠልኩኝ አንድ ሰውነቴ ሌላውን ሰውነቴን እያቃጠለ ተቸገርኩኝ፣ ያ ረቢ እረፍት ስጠኝ ብላ ጠየቀች አሉ። ማናት የምትጠይቀው? ያ ጀማዓ ጀሃነም ናት የምትጠይቀው። ከመቀጣጠሏ የተነሳ የምትቀጣጠልበትን ነገር ጨርሳ ራሷን ማቃጠል ጀመረች ማለት ነው። ከዛም በኋላ ያ ረቢ እረፍት ስጠኝ አለች። ከዛም አላህም በአመት 2 እንድታርፍ ፈቀደላት አሉ። ፀሐዩ በጣም በሚመረጣ ጊዜ፣ በሚያቃጥል ጊዜ የምታዩት ሙቀት የጀሃነም ትንፋሽ ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም። እንግዲህ እቺ ጀሃነም ለማን ነው እየተቀጣጠለች ያለችው? ለማን ነው ዝግጁ የሆነች ያለችው? ማንን ለመቅጣት ነው? ማንን ለማቃጠል ነው? ሐቂቀተን በተለይ ይሄን ነገር በደንብ ማሰብ አለብን። አሁን ላይ በተለይ አላህ ያግራለንና በሃይማኖት ላይ ሙድ የሚይዙ ሰዎች ምናምን በዙ። በቃ ሃይማኖተኝነት ማለት መቀለጃና ማሾፊያ ወይንም ደግሞ ፎሎ መሰብሰቢያ። እኔ አንዴ ቲክቶክ ላይ ያየሁት ምንድነው በጣም የገረመኝ ማለት ነው የጀማ እናንተ ማይታችሁት ይሆናል። አንተ ይሄንን ቪዲዮ የምታየው ኦርቶዶክስ ሆይ ይሄ መስቀሉን ንቃው፣ መስቀል ይንገስ፣ ኢየሱስ ይንገስ ብለን ንቃው። ከዛ ትንሽ ቆየና ምናምን ነገር አንተ ሙስሊም ሆይ በቃ መደመር ምልክቱን ንቃውና አስልመው አካውንቱን ሙድ መያዣ ማለት ነው። አይደለም አያስቀም። በጣም የቂያማ መቅረብ ምልክት ነው። ሃይማኖት በቃ መቀለጃ ሆነ ማለት ነው። ግልጽ ነው አይደል? ሃይማኖትን ከዚህች ዓለም ልክ የፖለቲካ ፓርቲ ተደረገ ማለት ነው። የፖለቲካ ፓርቲ ታውቃላችሁ አይደለ? ልክ የሆነ ፓርቲ እንደሆነ ነገር ሃይማኖት እንደዛ። ሱብሃንአላህ በጣም በቃ ይሄ ሹፈት እየለመድ ነው እንመጣለን። ከዛ እንስቃለን ማለት ነው። ገብቷል አይደለ? ግን አያስቅም እኮ ወላሂ። አሁን ቀልባችን ስለደረቀ ነው እየሳቀን ያለ ነው። እኔም ስቅ ያለው እኮ እኔም ሳሌ አይደለሁምና ቀልባችን ስለደረቀ ነው ያሳቅ ነው። ግን ሀል ዲኑ ሀከዛ ሃይማኖት እንደዚህ ነው አይደለም። መቀለጃ አይደለም፣ ስኬት ነው። ጀሃነም መዳን ነው፣ ወደ ጀነት የመግባት ውጤት ነው። ግልጽ ነው። ወደ ስለ ቀጣዩ ዓለም ማሰብና ማስተዋል ነው እንጂ ሃይማኖት እዚች ዓለም ላይ ብቻ የሚንጠለጠልና አይደለም። በተለይ ደግሞ ፍጡርና ፈጣሪ ጋራ ያለን ነገር የማስተካከያ ነው። ግን ይሄ ምን ሆነ? መቀለጃ ሆነ። ስለዚህ እቺ ጀሃነም እየተቀጣጠለች እንዴት አስተኛህ ማለት ነው። ሱብሃንአላህ። ነቢያችን ሰለላሁ ዐለይሂ ወሰለም እኔ ማውቀውን ብታውቁ ቢሆን ኖሮ ትንሽ ስቃችሁ ብዙ ባለቀሳችሁ ነበር፣ ወደ ሜዳም ወይኔ ወይኔ እያላችሁ የጮኻችሁ በወጣችሁ ነበር።
ከሚስቶቻችሁ ተኝታችሁም ባልጣፈጣችሁ ነበር ባላጣጣማችሁ ነበር ይላሉ። ምንድነው ነገ ትሞታለህ ብትባል የምትጠጣው ውሃ የምትጠጣው ለስላሳ የምትኖረው ኑሮ ደስተኛ ሆነ አትኖርም አይደለ? ያ ጀማዓት الخير አይደል? ነገ ሟች የሆነ ሰው ዛሬ ስጋ ይበላል አይበላም እኮ በሐሳብ ነው የሚጦዘው። ነገ ሟች ነው የተባለ ሰው ሚስቱ ጋር ግንኙነት ማድረግ ይፈልጋል አይፈልግም? እና ነገር ግን ከዚህ አንፃር ተታዘቡት እየጮሃችሁ ወይኔ ወይኔ እያላችሁ መሸሻዬ ማምለጫዬ የት ነው እያላችሁ ትጓዙ ነበር ይላል። ስለዚህ ሐቂቀተን ረመዳን ላይ የተጀመሩ ኸይር ስራዎች ከረመዳንም ውጪ መቀጠል አለባቸው። ቀጥ ተብሎ እስቲቃማ ሊኖረን ይገባል ማለት ነው። እስቲቃማ ሊኖረን ይገባል። የአንድ ሰው ረመዳኑ በስትክክል ተቀባይነት እንዳለው ማሳያ ነው ብለው ሰለፎች ከጠቀሱት ነገር አንዱ ምንድነው? ከረመዳን በኋላ ረመዳን ላይ የጀመራቸውን ኸይር ስራዎቹን መቀጠሉ ነው ይላል። ከተና ጀማዓት الخير ያንን ከረመዳን በኋላ በእስቲቃማ ከቀጠለ ያ መቀጠሉ ለምን ይረዳዋል? ለምን ይረዳዋል? ያ ጀማዓ ለረመዳኑ ተቀባይነት እንዳለው ማሳያ ነው ማለት። ስለዚህ በተለይ በአኺራ ጉዳይ ላይ ደግሞ ጥቅመኝነት ብዙ ጊዜ ያንሰናል አይደለ? ሌላውን መጋበዝ ላይ ነው የምናተኩረውና ይሄ በሐቂቀተን የቂሎች ተግባር ነው። ሰለፎች ራሳቸውን በአኺራ ጉዳይ ላይ አተኩሮ ለራሳቸው ብቻ ቦታ ሰጥተው ይሄ ተግባራችሁ ጥሩ አይደለም ተብሎ ሐዲሶች ተነግሯቸው ነበር ዳዋ የሚያደርጉት ተጀንጅነው ማለት ነው። ዛቤ ገብታችኋል አይደል? እየሰማችሁ ነው አለው እንዴ? ኡስታዝ እየሰማን ነው። በመሀል አሁን ተቋረጡ እንጂ እየሰማን ነው። ኡስታዝ እኔ ጥያቄ ነበረኝ። እሺ አሁን ኡስታዝ እኛ ዱንያ ላይ የምንዋደድ የምንፋቀር ሰዎች አኺራ ላይ ጀነት ውስጥ እንገናኛለን ኡስታዝ? በአላህ መንገድ ላይ እስከተኮነ ድረስ በአላህ መንገድ ላይ የተገናኘን ከሆነ በአላህ መንገድ ላይ ተገናኝተን ለአላህ ብለን የምንዋደድ ከሆነ የአላህን ዲን በመስራት ላይ ተወዳጅተን ከሆነ እንደውም አባትና እናት የውመል ቂያማ ላይ ጠላት ይሆናሉ አይደለ? ወንድምና ወንድም ልጅና ልጅ ጠላት ይሆናሉ። ነገር ግን በአላህ መንገድ ላይ የተገናኙ ሰዎች እኮ ወዳጃሞች ናቸው። ኢለል ሙተቂን ይላልና አላህን የሚፈሩ ሰዎች ብቻ ሲቀሩ ይላል። አላህን በመፍራት ላይ በዲን ላይ የተገናኙ ሰዎች ሲቀሩ እነሱ ታዲያ ምን ይሆናሉ ማለት ነው? ወዳጃሞች ይሆናሉ ማለት ነው። እና የጀማዓት الخير ኸይረኛ ሳሂብ ደግሞ ካለክ መንፈስሻ ለምሳሌ በዲን ካለው እንደዚህ ቁርአን ከሚቀራ ዚክር ከሚል ዒባዳ ከሚፈጽም ሰው ብዙ ጊዜ የምታሳልፍ ከሆነ አንተ ጀሃነም ተወስኖ በጀሃነም ገብተክ ጀነት ላይ ያስታውሳል ይላሉ ረሱል ሰለላሁ ዐለይሂ ወሰለም አይደለ? መንፈስ ጀነት ላይ ያስታውሳል። እከሌ ተብሎ ሲታወስ እከሌማስ ሸር ስራው አመዝኖበት ወደ ጀሃነም ሄደ ተብሎ ይነገራል አሉ። ጀነት ለገባው ጓደኛ ማለት ነው። በዚክር በሶላት በዒባዳ በዲን ዱንያ ላይ ለሚያውቅህ ጓደኛ ማለት ነው። የዛኔ ምን ይላል? ያ ረቢ እንደው ደስታዬ ሙሉ አይሆንም እከሌ የተባለ ወዳጄ ወደ ጀነት እስካልገባ ድረስ ብሎ አላህ በሰጠኸኝም ጸጋ ደስተኛ አልሆንም እከሌ ወዳጄን አምጥተህ ጀነት አስገባልኝ ብሎ ይላል አሉ ረሱል ሰለላሁ ዐለይሂ ወሰለም። ከዛም ለዛ ሰው ሲባል አንተ ከጀሃነም ወጥተህ ጀሃነም አጠገብ ላይ የሆነች ወንዝ አለች። በዛች ወንዝ ጥልቅ ትደረግና ትወጣለህ። ከዛ ያ ፍምህ የለም እሳቱ ጀሃነም ላይ ፍም ነህ አንተ። አላህ ይጠብቀን። እኔ ፍም ነኝ ጀሃነም ላይ ሱብሃንአላህ። ፍም ታውቃላችሁ አይደል? እሳት እና ያ ፍም በወንዝ ነው። በወንዝ ዳርቻ ይታጠብና ወደ ጀነት እንዲገባ ይደረጋል ብለዋል። በአንተ ኸይር ስራ ሳይሆን በእኔ ኸይር ስራ ሳይሆን እከሌ የተባለ ወዳጄ በጠየቀው ላነሳው ጥያቄና እከሌን ለማስደሰት ሲባል
ከጀሃነም ወዳጁ ይወጣል ብለዋል ረሱል ሰለላሁ ዐለይሂ ወሰለምና ብዙ ጊዜ ጥሩን ሰው በዲን ላይ ጠንካራ የሆነ ሰው ከእንደዚህ አይነት ሰው ጋር ማሳለፍና ዚክር ከሚዘክር ሰው ጋር ማሳለፍ ጥቅሙ ይሄ ነው። በተለይ መጥፎ ጓደኛ ጋር መጥፎ ቦታ ላይ የምትውል ከሆነ መንፈስ ቀልብ እየደረቀ ይመጣል። በቃ ሙድ ያዥ ነው የምትሆነው። ገብቶሃል አይደለ? ቀላጅ የለም በቃ የሆነ ተቀለባባሽ የሆነ ሰው በተናጋሪ በቃ አክቲቭ ምናምን እንደዚህ አይነት ነገር በዲን ላይ ይሄ አይሰራም ያ ጀማ። እና ወደ ቀደሙ ርዕሴ ስመለስ ሰለፎች ድሮ መንፈሴ በቃ ለሰው ዳዕዋ አድርጉ፣ ለሰው ምከሩ፣ እናንተ ብቻ አትዘክሩ፣ እናንተ ብቻ አትቅሩ፣ እናንተ ብቻ አትሰድቁ፣ እናንተ ብቻ ቁርአን ላይ እናንተ ብቻ አታድርጉ፣ ለሌላውም ዳዕዋ አድርጉ ተብለው ባለማድረጋቸው ትልቅ ወንጀል እንደሆነ እየተዛተባቸው ነበር የሚነገራቸው መንፈሴ። ገብቷል አይደለ? ተግባር ላይ ብቻ በማተኮራቸው ማለት ነው። ገብቷል? በቃ ዚክሩን እነሱ ይፈጽሙታል፣ ቁርአኑን እነሱ ይፈጽሙታል፣ ዒባዳውን እነሱ ይፈጽሙታል፣ ዲኑ ላይ እነሱ ይፈጽሙታል። ከዛ ሌላውን ይረሳሉ። ገብቷቸዋል? በቃ ዳዕዋው ላይ ብቻ ያተኮራሉ። ዳዕዋው የለም። ከዛ ለሌላው ዳዕዋ ባለማድረግ ለራስ ብቻ መፈጸም የሚያደርሰውን ቅጣት ነበር የሚነገራቸው። አሁን ላይ ግን የአኺራ ጉዳይ ላይ እርግጠኛ መሆን ትተን ራሳችንን ዚክር ላይ ረስተን፣ ራሳችንን ቁርአኑ ላይ ረስተን፣ ራሳችንን ዲኑ ላይ ረስተን፣ ራሳችንን ሰደቃው ላይ ረስተን፣ ራሳችንን ሰላቱ ላይ ረስተን፣ ራሳችንን ዒባዳው ላይ ረስተን ሌሎችን ጋባዦች ብቻ ሆነን ቀረን። ከዛ በኋላስ የኛ ግብዣ ተቀባይነት የለውም። ለምሳሌ በሰለፎች ጊዜ ሐቂቀተን ዑለማ ከተናገረ ኡስታዝ ከተናገረ ወላሂ ቢላሂ የሀገር መንግስት ሁላ የማይሰማውን ያህል ኡስታዙ ነበር የሚሰማው። ለምን ከተባለ የተግባር ሰዎች ስለሆኑ ንግግራቸው ሁላ ጠባይልም በአንዴ ወደ ተግባር ይቀይረዋል ማለት ነው። ስለዚህ ነገር ሁላ ዳዕዋ አድርጉ ሲባሉ እኔ ሳልተገብረው አላደርግም ብለው ከተገበሩት በኋላ ዳዕዋ ያደርጉ ነበር። አሁን ላይ በዲን ጉዳይ ላይ ጥቅመኝነት የሚባለው ነገር ቀረበክ። ግልጽ ነው። በዲን ጉዳይ ላይ ምን አይነት ባህሪ? ጥቅመኝነት። በቃ ዲን እኔ በኸይር ስራ ላይ መሽቀዳደም፣ እኔ ልበርታ፣ እኔ ልጠንክር፣ እኔ ቀድሜ ልስራው፣ እኔ ልዘክር፣ እኔ ልቅራ። ግልጽ ነው። እኔ ልስገድ፣ ከዛ በኋላ ሌሎች እንዲሰግዱ ላደርግ የሚል አመለካከት ቀር። በቃ መካሪ ብቻ ናሲህ ብቻ هذا فيه مشكلة። ግልጽ ነው አይደለ? ይሄ ደግሞ የምን ውጤት ነው? የቀልባችን መድረቅና ለዲን የችልተኛ የመሆን ውጤት ነው። ችልተኛ የመሆን ውጤት ነው። የቀልብን ዝንባሌ ስሜትን ብቻ እየተከተሉ መኖር አንዱ የቀልብ ድርቀት ምልክት ነው ማለት ነው። አላህ ያግራለን። ስለዚህ ኢንሻአላህ ረመዳን ላይ የምንሰራው የነበረውን ኸይር ስራ ረመዳን ላይ የምንተገብረው የሆነውን ተግባር ከረመዳን ውጪም መቀጠል ያስፈልጋል ማለት ነው። ከረመዳን ውጪም መቀጠል ያስፈልጋል። ያለበለዚያ የረመዳን ሙእሚኖች ብቻ ነው የምንሆነው። ሐቂቀተን ረመዳን ላይ ሰንፈን ረመዳን ላይ ምንም ሳንጠቀም እንዳሳለፈን ማሳያው ራሱ አንዱ ምንድነው? ረመዳን ሲወጣ ከረመዳኑ ጋር አብረን መውጣታችን። ረመዳን አምጥቶ ይገለብጠናል፣ ሲሄድ ይዞን ይሄዳል ማለት ነው። ሱብሃንአላህ እሺ አጂብ። ይሄ ደግሞ እንደዚህ አይነት ረመዳን ደግሞ በእኛ ላይ ከዒባዳነት ወደ ምን ይቀየራል መሰለ? መንፈስሽ ወደ ዓዳነት ይቀየራል። ወአለይኩም ሰላም ወራህመቱላህ። ከዒባዳ ወደ ምን ይቀየራል? ወደ ዓዳ። በቃ ወደ ዓዳ ወደ ባህል ማለት ነው። በቃ ወደ ተለምዶ አምልኮነት ይዘቱን ቀይሮ በቃ ለኔ ዝም ብሎ የሆነ ረመዳን የሚባል ሙስሊሞች ላይ ደርሶ የሚመጣ ነገር ሙስሊሞች ላይ የሚቀያየር የሆነ ጊዜ ነው ብለን እናስበዋለን ማለት ነው። ስለዚህ ከዚህ አንፃር እስቲቃማ ሊኖረን ይገባል። እስቲቃማ ደግሞ እንዴት ነው የሚመጣው ከተባለ በመጀመሪያ ደረጃ ኢኽላስ የሚባል ነገር ጥርት ያለ አምልኮአችን ዒባዳችን ሁሉ ለአላህ Subhanahu Wa Ta'ala ጥርት ያለ ዒባዳ መሆን አለበት።
ብዙ ጊዜ ኢስቲቃማ የማይኖረው ያ ጀማዓተል ኸይር ቀጣይነት የማይኖረው ዘላቂነት የሌለው እንትን ኢኽላስ የሌለው ስራ ነው። ግልጽ ነው። በኢማሙ ማሊክ ጊዜ ምን ተከሰተ መሰላችሁ? ኢማሙ ማሊክ አንድ ኪታብ ጽፈው ነበርና በጣም በቃ የፈመሰ ኪታብ ነው። ሰው ዘንድ ተቀባይነት ያለው ሰው ሁሉ በቃ ያንን ኪታብ ለማፈዝ የሚጓጓ ያንን ኪታብ የሚገዛ በቃ ሰው ሁሉ የሚሰማው ማለት ነው። እና ይሄ ኪታብ ተሰሚነት ሲኖረው ሰው ሁሉ ሙወጣ ብሎ መጻፍ ጀመረ። የኢማሙ ማሊክ ኪታብ ሙወጣ ይባላል። አለ ያ ጀማ አሉ ኡስታዝ እየሰማን ነው ኡስታዝ። የመጽሐፉን ይጨርሱና ቆይ እኔም ጥያቄ አለኝ እዚህ ጋር ኡስታዝ። እሺ እና ሙወጣ የሚባል ኪታብ ሁሉም መጻፍ ጀመረ ተሰሚነት እንዲኖረው ብለው ማለት ነው። ከዛ ያ ኢማም ሙወጣ የሚባል ኪታብ እኮ ሰው ሁሉ እየጻፈ ነው፣ ከእርሱ ኪታብ ውጪ የማዕድ ኪታብ ስሙ ሙወጣ የሚባል ኪታብ እየተጻፈ ነው ተብሎ ለኢማም ይነገራቸዋልና ከዛ ኢማም ምን ቢል ጥሩ ነው? ማካነ ሊላህ ይብቃል፣ ለአላህ ተብሎ የተሰራው መጽሐፍ ይቀራል፣ ተውት፣ ሁሉም ይጻፍ፣ መጻፍ ካለበት ሁሉም ይጻፋሉ እንዳሉትም ሁሉም ጻፈ። ወላሂ አልዓዚም የሳቸው ብቻ ሙወጣ የሚለው ኪታብ ብቻ ነው የቀረው፣ ሌላው ሁሉ ጠፋ። ሱብሃንአላህ። ግልጽ ነው። ሰለፎች ኪታብ ይጽፉና ኪታባቸውን ባህር ላይ ይወረውሩት ነበር። መንፈስሻ ያ ረቢ ለአንተ ብቻ ብዬ ከሆነ ይህንን ባህሩ እንዳይበላው፣ ለአንተ ብቻ ካልሰራሁት ደግሞ ባህሩ ይብላው ይሉና ኢኽላሳቸውን ይፈታተኑ ነበር። ወላሂ ባህር ላይ ያ ኪታብ ምንም ተንሳፎ ምንም ሳይነካው ይወጣ ነበር። ይብላው አይደለ? ይሄ ምን ውጤት ነው? ከተባለ ኢኽላስ ነው። መጀመሪያ ላይ ኢስቲቃማ እንዲኖረን ከፈለገን ለአላህ Subhanahu Wa Ta'ala ብቻ ብለን ኢኽላሳችንን ማስተካከል ያስፈልጋል። ከይስሙልኝና ከይውልኝ እና ደግሞ ለፉላን ወዓላን ለብር ለተለያየ ለዱንያ ሳይሆን አላህን መገዛት ስላለብኝ ብቻ የአላህ Subhanahu Wa Ta'ala ዒባዳን ለመፈጸም ብቻ ብለን ማድረግ አለብን። ይሄንን ካደረገን ኢስቲቃማ የሚባለው ነገር ከኛ ጋር ይቆያል ማለት ነው። ግልጽ ነው ያ ጀማዓ። ምንድነው እንትን ሰብሬ መንፈስሽ ኡስታዝ? በጣም ግልጽ ነው። ቆይ አንድ ደቂቃ ኡስታዝ። እና ይሄ ኢኽላስ የሚባለው ነገር መኖር አለበት። ከኢኽላስ ቀጥሎ ምንድነው መኖር ያለበት ለኢስቲቃማ ከተባለ ይሄ ከአቅም በላይ ለምሳሌ በዒባዳዎች ጉዳይ ላይ ዒባዳና ወንጀል መራቅና ትዕዛዝ መፈጸም በሸሪዓ ይለያያል አይደለ? ወንጀል መራቅ ሙሉ በሙሉ መራቅ አለብን በሸሪዓ። ወንጀል መራቅ ከሆነ ሙሉ በሙሉ መራቅ አለብን። የቻልኩትን ያልርቄ ያልቻልኩትን እተዋለሁ የሚባል መዛብ የለም በሸሪዓ። ነገር ግን ዒባዳ ላይ ከአቅማችን የሆነ ነገር አለመስራት፣ አቅማችን ላይ መመጠን ማለት ነው። ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው አሐቡል አዕማሊ ኢለላህ አላህ ዘንድ ከስራዎች ሁሉ ተወዳጁ ስራና አላህ ዘንድ ትልቅ ቦታ ያለው ስራ ምንድነው? አድወሙሃ የዘወተረው ነው። ወኢን ቀላ ስራው ቢያንስም እንኳን ይላሉ። ግልጽ ነው። ስራው ቢያንስም እንኳን ስራው ጥቂት ቢሆንም እንኳን ዘውትሮ ረዘም ላለ ሰዓት የተሰራ ስራ አላህ ዘንድ ተወዳጅነት አለ። ግልጽ ነው አይደል? ስለዚህ ሁሌም መስገን ነቢያችን ሰለላሁ ዐለይሂ ወሰለም ላ ተኩኑ ሚስለ ፉላን አይደል? እንደ እክሌ እንዳትሆኑ እላለሁ። እክሌ ምን አይነት ሰው ነበር? ካነ የቆሙ ሌይልን ይሰግድ ነበር፣ ሌይልን ጀምሮ ነበር። ፈተረከሁ ተወው፣ ጅምር ትውት፣ በቃ ሁሉም ነገር ጅምር ትውት አትሁን። ታዲያ ምን በል አዘውትሩ። ሐቂቀተን አንድ ወር ሙሉ 20 ምናምን 30 ረካ ሌይል ከምትሰግድ በቃ እድሜ ልክን በህይወት እስካለ ድረስ የምትሰግዳት ዊትር ትበልጣለች። لماذا؟ لأنها هي الدائم። ምክንያቱም ያቺ ኸይር ስራ ምንድናት? ዘውታሪ ስለሆነች ማለት ነው።
ዘውታሪ ከሆነች። ስለዚህ አንድ ነገር አዘውትሮ መተግበር በሸሪዓ ይወደዳል። ተወዳጁ ይሄ እና ሌላኛው ከኢኽላስ ቀጥሎ ለእንትን የሚያስፈልገን ሙታበዓ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መከተል፣ አዲስ ቢድዓን አለመጨመር ማለት ነው። ይሄ አንዱ የሆነን ነገር ለማዘውተር ይረዳናል። ሌላኛው ሐቂቀተን ሞትን ማስታወስ፣ ይህም ለኢስቲቃማ ይረዳል። ነገ ሟች ነኝ ማለት ነው። አሁን ላይ ሐቂቀተን እንደኛ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ይላሉ? ከፋ ቢልመውት ዋዒዛ ይላሉ አይደለ? መካሪነት በሞት በቃ ይላሉ። ሞት ያልመከረው ሰው ምንም ነገር አይመክረውም። ሞት ያላስተካከለው ሰው፣ ሞት ያልገሰጸው ሰው ሞት በራሱ ምንድነው ያሉ ነው ረሱል ሰለላሁ ዐለይሂ ወሰለም? መካሪ ነው። ይሄ ለሚመከሩበትና ልቦና ላላቸው ሰዎች ነው። ግልጽ ነው አይደል? የሆነ ሰው ሞቶ ከፈን ስታጠብ አንተም የሆነ ሰዓት ላይ ሞተክ እንደምትታጠብ ማሰብ አለብህ። ለሆነ ሰው ከፈን ልትገዛ ስትሄድ አንተም የሆነ ሰዓት ላይ ከፈንህ ለአንተ እንደሚገዛ ማወቅ አለብህ። የሆነ ሰው ሞቶ ስሙን ወዲያውኑ ጀናዛ ብለህ እንደተቀየርከው ያንተም ዘብ ወዲያውኑ ወደ ጀናዛ እንደሚቀየር ማወቅ አለብህ። ለምሳሌ ቡኻሪ መንፈስ ምናምን ጃ ምናምን ፎዚታ ምናምን እንደዚህ ሱሱ ምናምን ስማችን ነዋ። በቃ የሆነ ሰዓት ላይ በቃ አይሻ መባል ጀናዛ ወጣ ይባላል። በቃ በሰከንድ ስማችን ተቀየረ ማለት ነው። ሱብሃንአላህ። ስለዚህ የሆኑ ሰዎችን ስማቸውን ስትቀይር ያንተም የሆነ ሰዓት ላይ ይቀየራል። ለዚህ ነው ምን ኸጣብ يقولون مات فلان سبحان الله እከሌ ሞተ ይላሉ አሉ። ነገ እኮ ዑመር ሞተ ማለታቸው አይቀርም አሉ። ሱብሃንአላህ። ግልጽ ነው። እከሌ ሞተ ምናምን ብለው ያወራሉ አሉ። ያ ረብ ነገር ግን ነገ እኔን ነው ሞተ የሚሉት አለ። ሱብሃንአላህ። ስለዚህ ነገ ሟች ነኝ መቼ? አሁን ላይ በተለይ ድንገተኛ ሞት በዝቷል። ሐቂቀተን ወላሂ العظيم ኮንፊደንስ አይኖረን ተኝተን ወላሂ እዛው ልንቀር እንችላለን። ወላሂ العظيم ያለምንም ህመም። አሁን ላይ ድንገተኛ ሞት ከቂያማ ምልክቶች መካከል አንዱ ነው። አሁን ደግሞ እየተከሰተ ሰው በመኪናው ማለት ነው ሱፉ ለብሶ ጀቅ ብሎ እመለሳለሁ ብሎ ወጥቶ ጀናዛው ነው እየተመለሰ ያለው። ሱብሃንአላህ። ከዚህ በላይ መካሪ ነገር የለም። ስለዚህ እንኳን እስትቃማ ይቀርና የምትሰግደውን ሰላት የመጨረሻ ሰላት አድርገህ ነው የምትሰግደው ማለት ነው። የምትቀራውን ቁርአን የመጨረሻ ቁርአን፣ የምትዘክረውን ዝክር የመጨረሻ ዝክር አድርገህ ነው የምታደርገው ማለት ነው። በቃ መቼ እንደሚያልቅ አይታወቅም። ሱብሃንአላህ። መቼ እንደምንጠራ አይታወቅም። ሞት በባህሪው ይሄ ሁሉ ብኩች ብሎማ ሳሁን ጨክኝ አልወስተውም ብሎ አይተውህም። ለድሃ አያዝንም እኮ መንፈስ ወላሂ። ብኩች ብለህ እቁብ ገብተህ ምናምን ነገር እቤት ገዝተህ ምናምን ነገር ልክ ቤትህ ላይ ቤት ልትገባ ስትል የተከበሩ ቤት ተሳስተዋል ይላል መለከል ሞት ይመጣና ያ ብኩች ብለህ እድሜ ልክ እቁብ ገብተህ ምናምን የሰራው የሚያምር ቤት ለካ ያንተ ቤት አይደለም፣ ቤት ተሳስተዋል ይላል። ወደ ቀብር ይዞ ሄዳል ማለት ነው። አንተ ብኩች ያልከበት የሆኑ ሰዎች ቤቱ ላይ ፈታ ይሉበታል ማለት ነው። ሞት ፍትሃዊ አይደለም ማለትም በራሱ ፍትሃዊ ነው፣ ነገር ግን እየተረዳ እያለፈ የሚመጣ ነገር አይደለም። إذا جاء أجلهم لا يستأخرون ساعة ولا يستقدمون። አጀላቸው ከደረሰ አጀላቸው ከመጣ
ትንሽ ሰዓት እንኳን እንዲዘገዩ አይደረጉምም እንዲፈጥኑም አይደረጉም ይላል። ስለዚህ هل حالنا كحال من يموت غدا أو من يموت الآن أو أن يموت وإنم دمو نجي يموت أين تسو بحرين يالن إينن راساتين مفتش مالت قلتنا يا جماعة الخير أستاذي በጣም ትክክል ነው። በጣም ግልጽ ነው። ጀዛኩም الله خير